ትናንት አመሻሽ ላይ የኢትዮጵያ መከላከያ ኃይል ብርጋዴር ጀነራል ምግበይ ኃይለ የአማራ ክልል ኃይሎችን ፋኖን በማስተባበር የአንድነት ዘመቻ በሚል ውጊያ ከፍቶብኛል ብሎ መግለጫ ማውጣቱ ይታወሳል። ይህን ተከትሎ የትግራይ ክልል ሰላምና ጸጥታ ቢሮ ለዛ መልስ ምት መግለጫ አውጥቷል። ሙሉ የመግለጫው ይዘት እነሆ። ላም ባልዋለበት ኩበት ለቀማ። የትግራይ ህዝብ ሰላምና ጥቅም የሚያረጋግጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት የዛሬና የነገ አቋሙ ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበረ ነው። የትግራይ ህዝብና ሰራዊትም ይህንን ከባድና የተወሳሰበ ትግል ተሸክሞ ለአፍታ እንኳን አጋዥ ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነውን ዓላማ በመክሸፍ አኩሪ ታሪክ ሰርቷል። የትግራይ ሰራዊትም የዚህ ሂደት ውጤት ነው። ሰላምን መፈለግ አስፈላጊ ቢሆንም የአንበሳውን ድርሻና ኃላፊነት ያለበት የፌዴራል መንግስት የፕሪቶሪያው የሰላም ስምምነት ሳይሸራረፍ በአጭር ጊዜ ውስጥ ተግባር እንዲሆን የበኩልን ድርሻ መወጣት ይጠበቅበታል። የተፈናቀሉ ወገኖች የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ፣ የትግራይ ህገ መንግስታዊ ግዛታዊ አንድነት ቅድመ ጦርነት ወደ ነበረበት እንዲመለስ፣ በትግራይ የሚገኙ የታጠቁ ኃይሎች እንዲወጡ፣ በጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም፣ የትግራይ መልሶ ግንባታና በጦርነቱ ምክንያት የወደመ ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን ማድረግ አለበት። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊት አመራር ለረጅም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት የላቸውም። ምክንያቱም ጦርነት ምን እንደሆነ በወሬ ሳይሆን በተግባር ስለሚያውቁ የትግራይ ሰራዊት አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ላይ ይወርድ የነበረው ግፍ እስኪቆም ድረስ ለመታገል እንጂ ጦርነት ምርጫቸው ስለነበር አይደለም። በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና በትግራይ ህዝብ በተቃዋሚዎችና መሪዎቹ በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳው እልቂት ቀጥሎ ሊሆን ይችላል። የዚሁ ተቀጥላ በሆነው ድርጊት የተለያዩ ወገኖች ሰራዊታችንና አመራሩን በተደጋጋሚ መሬት ላይ በሌለ የፈጠራ ክስ ሲወነጅሉ እየተመለከትን ነው። ከዚህ መሰል ክሶች አንዱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት በሚተዳደር ማህበራዊ ድረገጽ ላይ የተዘረጋው በጀነራል ምግበይ ኃይሌ ላይ ያነጣጠረ ውንጀላ ስም ማጥፋት አንዱ ነው። በተሰራጨው ጽሑፍ ከተካተቱት መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ ፌዴራል መንግስት ሰራዊትን ለማጥቃት ተሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል። ይህ መግለጫም የሂደቶቹ ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመ የራስ ችግር ለተግባራው መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገት እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል። በእርግጥ ዜናውን ከውጭ ለሚያይ ወገን ሊያደናግር ይችላል ይሆናል እንጂ እውነቱና የሰራዊታችንን ፍላጎት ዓላማ ለሚያውቅ ግን ላም ባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖ የትግራይ ህዝብ ግዛታዊ አንድነት ለማስከበር የሚደረግ ተጋድሎ እንዲህ አቀሎና አንኳሶ ማቅረብ ግን የፕሪቶሪያው ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት። ጀነራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲስፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል። ሰላምን ለማጽናት ከሚያስፈልጉት መሰረታዊ ነገሮች አንዱ እውነት ላይ የተመሰረተ ሐቀኛ መረጃ እንጂ በክፈትና በተንኮል የታጀበና የስም ማጥፋት ዘመቻ ሊሆን አይችልም። የሀገርን ሰራዊት ወክሎ መረጃ በሚያሰራጭ የመረጃ ቋት እንዲህ አይነቱ እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋ ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሶ ቢጣናና ይቅርታ ቢጠየቅበት ሰላምን የሚያጸኑ የፕሪቶሪያ የሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሐቀኛ ተግባሮች እንዲካናወኑ እያሳሰብን በእኛ በኩል የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ የሚጠበቅብንን ለመወጣት ቁርጠኝነታችንን መግለጽ እንወዳለን። መጋቢት 13 2017 ዓ.ም የትግራይ ሰላምና ጸጥታ ቢሮ መቀለ